Go to Uzbekistan or stay here? Do you have family there? No. Why do you want to go? Meet a woman. ይህ ሪያን ቦርጓት የተባለ አሜሪካዊ እጅግ መነጋገሪያ የሆነ ድርጊት ፈጽሟል። ነገሩ እንዲህ ነው። ወዶና አፍቅሮ ካገባት ኤሚሊ ጋር በትዳር ተጣምረው አመታትን የኖሩና በትዳራቸውም 3 ልጆችን ያፈሩ ናቸው። ጥንዶቹ ያፈሯቸው ልጆች ከመደበኛ ትምህርት መጀመሪያ እድሜ እስከ ሁለተኛ ደረጃ ትምህርት ቤት ተማሪነት ድረስ የደረሱ ናቸው። ሪያን ከባለቤትና ልጆቹ ጋር በፍቅር ሲኖር ታዲያ እንዴት እንደሆነ ሳይታወቅ ለባለቤቱ ኤሚሊ የነበረው የፍቅር ግለት እየበረደ አይኑንም ከወለዳቸው ልጆች ላይ አንስቶ አንዲት የማትታወቅ ሴት ላይ ያደርጋል። እናም ሪያን ለራሱ ብቻ ሚስጥር አድርጎ ያዘውን አዲስ ፍቅር ከአዲስ ሴት ጋር ይጀምራል። ይህ አዲሱ ፍቅር ሪያንን ውሎ ሲያደር እንደ ጀማሪው እየቀለለ ሳይሆን ነገሮች እየተወሳሰቡና አጣብቂኝ ውስጥ ይከተዋል። ሪያን ወዲህ ትዳሩና ልጆቹ ወዲያ የትኩስ ፍቅሩ መሃል ተሰንቅሮ ለውሳኔ ተቸግሮ በርካታ እንቅልፍ አልባ ቀናትን ያሳልፋል። ከሚስትና ልጆቹ ጋር ጥብቅ ግንኙነት ያለው ሪያን ግን በአንድ ዕለት እዛው አሜሪካ ራቅ ብሎ እንደሚሄድና የሚመለስበትንም ቀን ለባለቤቱና ልጆቹ አሳውቆ ተሰናብቷቸው ሄደ። ከቀናት በኋላም አሁን ደግሞ ለመዝናናት ወደ ቢግ ግሪን ሃይቅ እየሄደ እንደሆነ የሚገልጽ አጭር የጽሑፍ መልእክት ለባለቤቱ ኤሚሊ ላከላት። እንደ ማንኛውም ባለቤቷን እንደምትናፍቅ ሴት ኤሚሊ ሪያን እመጣለሁ ባለበት ቀን እስከሚመጣ በናፍቆት ትጠብቀው ጀመር። በኋላም የሪያን መምጫ ቀን ደረሰ። ኤሚሊና 3 ልጆቻቸውም በሩን ማየት ጀመሩ። ሆኖም ሪያን ግን ባለው ቀን ሳይመጣ ቀረ። ባለቤቱ ኤሚሊ የሪያንን ደህንነት ተጠራጠረችና እሱን ልታዋራባቸው የምትችልባቸውን መንገዶች ሁሉ ሞከረች፣ አልቻለችም። ባለቤቴ አንድ ነገር ሆኗል ስትል ደመደመችና መጀመሪያ በራሷ መንገድ ነገሮችን ለማጣራት ሞከረች። ኤሚሊ ምንም ፍንጭ ግን ልታገኝ አልቻለችም። በመጨረሻም የትዳር አጋሩ ኤሚሊ ፍለጋው ከሷ አቅም በላይ መሆኑን ስትረዳ ወደ ፖሊስ በመደወል ባለቤቴ ጠፍቷል ስትል አመለከተች። ጥቆማውን ተከትሎም ፖሊስ አሰሳ ማድረግ ጀመረ። ኤሚሊ ባለቤቷ ሪያን ለመዝናናት ወደ ቢግ ግሪን ሌክ እየሄደ እንደሆነ የሚገልጽ አጭር የጽሑፍ መልእክት ከላከላት በኋላ ከሱ የሰማችው አንዳችም ነገር እንደሌለ ተናገረች። በሄደበት አቅጣጫ አሰሳ ለማድረግ የወጡት የፍለጋ ቡድን አባላቱ የሪያንን መኪና በዶርግ መታሰቢያ ፓርክ ቆማ አገኟት። በሐይቁ ላይ የሚጠቀምባት ጀልባና ላለመስመጥ የሚለብሰው ጃኬትም እዛው ሐይቁ ዳርቻ ላይ ተገኙ። እነዚህ ፍንጮች ደግሞ ተፈላጊው ሰው በውሃ ሰምጦ ሞቶ ሊሆን እንደሚችል ግምት እንዲወሰድ አደረጉ። ከሰፊውና ጥልቁ ሐይቅ ውስጥ የባለቤቷን ነፍስ ማትረፍ እንደማይቻል አስቀድማ የተረዳችው ኤሚሊም የሐዘን ማቅ ለብሳ የሪያንን መሞት ወዲያው አምና ተቀብላ ተቀመጠች። ልጆቻቸውም አባታቸውን በዛ መልኩ በሞት በመነጠቃቸው እጅግ አዘኑ። ኤሚሊ መጽናናትን ተቸግራ እጅግ በተሰበረ ስሜት ቀናትን አሳለፈች። የታዩት ምልክቶች ሁሉ የሪያንን ሞት ለእርግጠኝነት በቀረበ መልኩ ቢያመላክቱም ጉዳዩ በተጨባጭ እስከሚታወቅ ምርመራዎች መቀጠል ስለነበረባቸው ይህን ጉዳይ ከጫፍ የሚያደርስ ጠንካራ የምርመራ ቡድን ተቋቋመ። የሕግ ክፍሉን የሚመራው ፖሊስ ባዶል ለፍለጋ የሚመደቡትን ሰዎች ጥራትና ብቃት በተመለከተ እንዲሁም ከዚህ በፊት የሰሯቸውንም ስራዎች አስመልክቶ መግለጫ ሰጠና ወደ ፍለጋና ምርመራ ተገባ። የፍለጋና ምርመራ ቡድኑም ዓላማ ከዚህ በኋላ የዚህን ሰው ሕይወት ማዳን ባይቻል እንኳን ቢያንስ አስከሬንን አግኝቶ የቤተሰቦቹን ልብ ማሳረፍ ያስፈልጋል በሚል ነበር። እናም በርከት ያሉ ጠላቂ ዋናተኞች ሪያን በነበረበት ቢግ ግሪን ሌክ በስፋት ተሰማሩ። በድሮን የታገዘ ፍለጋም ተጧጧፈ። ለ54 ተከታታይ ቀናት ፍለጋው ሲደረግ ከቆየ በኋላ ግን በመጨረሻ ፖሊሶቹ ሰውየው በሐይቁ አካባቢ ፍጹም እንዳልተገኘ ምናልባትም በውሃ ተወስዶ ሊሆን ይችላል የሚለው ግምትም የተሳሳተ እንደሆነ በይፋ ተናገሩ። ስለዚህም ፍለጋቸው መልክና ቦታውን ሊቀይር ግድ አለው። በዚህ መሰረትም ከተለያዩ ለክትትሉ አጋዥ ከሆኑ ተቋማት ጋር በፈጠሩት ጥምረት በተደረገ ሌላ አይነት ፍተሻ የሪያን ፓስፖርት በካናዳ ልዩ የሕግ ቢሮ ታይቶ እንደነበር ደረሱበት። ይህ የተደረገውም ከመጥፋቱ አንድ ቀን በፊት ቀደም ብሎ እንደነበር ታወቀ። ፖሊሶቹ ሞቱን ሐሰት እንዲሉ የቻሉበትና ሪያን በሕይወት አለ ብለው እንዲያስቡ ያደረጋቸው የመጀመሪያ ማስረጃ አንድ ተብሎ ተመዘገበ። አንዳች ሚስጥራዊ ነገር እንዳለ የሸተታቸው የፍለጋ ቡድን አባላቱ እቤት ያለውን የሪያንን የግል ኮምፒውተር ከፍተው ዝርዝር መረጃዎችን መፈለግ ጀመሩ። በዚህ ጊዜ ታዲያ ፖሊሶቹ የኮምፒውተሩ ሃርድ ድራይቭ ሙሉ ለሙሉ እንደተቀየረ ተረዱ። ይህም መረጃ ለማጥፋት የተደረገ
ጥረት እንደሆነና አንዳች ሚስጥር ስለመኖሩ የሚያመላክት ሆኖ ተወሰደ። በሪያን ኮምፒውተር ላይ ያሉ ሙሉ የፍለጋ አውታሮች ሁሉ እንደጠፉ፣ አንዳችም የፍለጋ ታሪክ ለመረጃ እንዳልቀረም ተረዱ። አሁን አንዳች የተደበቀ ሴራ እንዳለ የገባቸው ፖሊሶች ምርመራቸውን ይበልጥ አጠናክሮ ቀጠሉ። እናም አሁን ቀጣዩ ስራቸው ያደረጉት የኮምፒውተሩ ማስታወሻዎችን ዳግም እንዲመለሱ ማድረግ ነበር። እናም ኮምፒውተሩን ሲመልሱት የፓስፖርት ፎቶዎችን ከማግኘታቸውን ባለፈ ሪያን ወደ ውጭ ሀገር ባንክ እጅግ በረቀቀና ሚስጥራዊ በሆነ መልኩ የገንዘብ ዝውውር ማድረጉን ደረሱበት። ከዛ በኋላ ሪያን ከባንክ አካውንቱ ጋር የተያዘውን የኢሜል አድራሻውን እንደቀየረው፣ ከዛም ደግሞ ይጠቀማቸው በነበሩ ማህበራዊ ትስስር ገጾች አማካኝነት ከአንዲት የኡዝቤኪስታን ዜግነት ካላት ሴት ጋር የተጻጻፉትን የፍቅርና የቁም ነገር ወጎች ሁሉ ደረሱባቸው። አንዱ መረጃ ሌላውን እያመላከተ፣ ቀዳሚው ማስረጃ ተከታዩን እየጠቆመ በዚህ ሰው ድንገት የገባበት ሳይታወቅ መቅረት ዙሪያ ያሉ መረጃዎች ሁሉ በስፋት መተንተናቸውን ቀጠሉ። እናም ፖሊሶች እንደሚሉት ይህ ሰው $375,000 ወደ ውጭ ባንክ እንዳዛወረና የአየር መንገድ የበረራ ትኬት ገዝቶ እንደነበር ማስረጃዎች አመላከቱ። በእነዚህና በሌሎች ፍንጮች መነሻነት በምስራቅ አውሮፓ ወይም በምዕራብ ኤዥያ ሊገኝ እንደሚችል የምርመራ ቡድን አባላቱ ቅድመ ግምታቸውን አስቀመጡ። የምርመራው ዋናው መሪ ፖሊሱ ፓዶል እነዚህን ማስረጃዎች መነሻ መድረሻም አድርገን ሪያን ከሰፊው ሐይቅ ውስጥ ገብቶ እንዳልቀረ ማረጋገጥ ችለናል። ምንም እንኳን ሰውየውን ፈልጎ ማግኘቱ ገና ብዙ የሚቀረው ቢሆንም እስካሁን የተሰራው ስራ እጅግ ፈታኝና እልህ አስጨራሽ ጥረት የሚጠይቅ ነበር ሲል ተናግሯል። ሪያን ቦርጓርት በመጀመሪያ የኤሌክትሪክ ብስክሌት በባህር ዳርቻው አንድ ጫፍ አቁሞ የነበረ ሲሆን በጀልባው ወደ ሐይቁ እየቀዘፈ ከገባ በኋላ ትንሽ ተጉዞ ስልኩን እዛው ሐይቁ ላይ ወረወረው። ከዛም በጀልባው እየቀዘፈ ከተመለሰ በኋላ ደብቆ ያስቀመጠውን ብስክሌት በመንዳት ወደ ዊስኮንሲን መሄዱንና እዛም እንደደረሰ ወደ ካናዳ ሊያደርግ የሚችለው ቀድሞ የተዘጋጀበትን ጉዞ በቀላሉ ማሳካት እንደቻለ ይገልጻል። የሚገርመው ሪያን በጉዞ ላይ ያለ ስለሱ እየተባለ ያለውን ነገር ለማወቅ ሲል ዜናዎችን ንቃት ይመለከት የነበረ ሲሆን በተለይ የጠፋው ባለቤት የታጣለት ጀልባ በሚል የወጣው የጋዜጣ ጽሑፍ እቅዱ በደንብ መስራቱን እንዲያምን አድርጎት ነበር። ሪያን በጉዞው ወቅት የካናዳ ድንበር ጠባቂዎች ስለ መንጃ ፈቃዱና ሌሎች ተያያዥ ጉዳዮች ጥርጣሬ ተሰምቷቸው ጠይቆት የነበረ ቢሆንም ያን ያህል ጫና እንዳላሳደሩበት ገልጾ ራሱን እንደ ሞት አስቆጥሮ ለመሰወር ያደረገው ጥረት እጅግ የተሳካ ሆኖ እንደቆየም ተናግሯል። ሰውየው ጉዞ በብዙ መልኩ የተጠናና የተዘጋጀበት በመሆኑ አልጋ ባልጋ ነበር ሆነለት። ከዛም ቶሮንቶ አየር ማረፊያ ተገኝቶ የበረራ ትኬት በመያዝ ወደ ፓሪስ ጉዞ ያደረገ ሲሆን ከዛም ወደ ኤዥያ ሀገራት የሚወስደውን ጉዞ ቀጥሏል። ከዚህ በኋላ ነበር ያቺ ሚስትና ልጆቹን አስታ ካለችበት ጎትታ የወሰደችው ሴት ጋር የተገናኘው። ከዛም እቺ ሴት ከተቀበለችው በኋላ በአንድ ዘመናዊ ሆቴል እንዳረፉና ከዛ በኋላ ደግሞ ሁኔታዎችን አመቻችተው በአንድ አፓርትመንት ውስጥ መኖር ጀመሩ። ፖሊሶች እሱን ፍለጋ ስለመውጣታቸው በቂ መረጃ የነበረው ይህ ሰው በኦንላይን ዜናዎችን ሲከታተል ወይም ሌሎች ማህበራዊ ትስስር ገጾችን ሲጠቀም ያለበት ቦታ ሊታወቅና ሊደረስበት እንደሚችል አስቀድሞ ያውቅ ስለነበር ይጠቀም የነበረው VPN በማብራት ነበር። ከዛ ባለፈም አስቀድሞ በተዘጋጀባቸው የጥንቃቄ መንገዶች በመታገዝ በበይነ መረብ ፍለጋው አንዳንዴ ሩሲያ፣ ሌላ ጊዜ ደግሞ ሌላ ራቅ ያለ ቦታ እንዳለ በማስመሰል የፖሊሶቹን ፍለጋ አድካሚና ውስብስብ ሆኖ እንዲቆይ አድርጓል። ከዛ ግን ያቺ ያንን ሁሉ መስዋዕትነት ካስከፈለችው ሴት ጋር እንዴት እንደሆኑ እሱም ራሱ ሊገልጸው ባልፈለገው መልኩ ባዶ ኪሱን ሆኖ ወደ አሜሪካ ተመለሰ። ታዲያ ሪያን ከጠፋበት ሲመለስ የተቀበለው በፍለጋ ስትማሰን የቆየችው የባለቤቱ የኤሚሊ እቅፍ አልነበረም። ይልቁንም ሰውየው ማስረጃዎችን ሰውሮ ሰዎችን ጭንቅ ላይ ጥሎ ሆን ብሎ በመሸሸግ ወንጀል በ45 ዓመቱ በቁጥጥር ስር ውሎ የፍርድ ሂደቱን እንዲጠባበቅ ተወሰነበት። ፖሊሱ ፓዶል የሪያንን ቤተሰቦች በተለይ ደግሞ የትዳር አጋሩን ኤሚሊን እጅግ ውስብስብና አስቸጋሪ በሆኑ ቀናት ሕይወቷ መልስ ባጡ ጥያቄዎች በተፈተነበት ጊዜ እንኳን ለምርመራ ስራው ላሳየችው ቀናነት ከልብ ልናመሰግናት እንወዳለን ሲል ለመገናኛ ብዙሃን በሰጠው መግለጫ ላይ ተናገረ። ከመገናኛ ብዙሃን ብዙ ጥያቄዎች ሲቀርቡላት የነበረችው የተሰወረው ሰው የትዳር አጋር ኤሚሊ በበኩሏ እባካችሁ ጉዳዩንም ያልተዘጋ የምርመራ ፋይል ያለው ነው እና ምን ያሁን በይፋ ስሜቴን ለማጋራት ፈቃደኛ አይደለሁም
እስከ ምርመራው መጨረሻ በመታገስ እንጠብቅ ስትልም በጽሁፍ ምላሿን አስቀመጠች። ይህ ሰው ላለፉት ጊዜያት ምን ሲያደርግና የት ቆየ የሚለው የቤተሰቦቹም የብዙሃንም ጥያቄ ሆነ። በመጨረሻም መርማሪ ፖሊሶቹ እንዳሉት ከህግ አስፈጻሚ አካላት ጋር ሲያደርግ የነበረው ሚስጥራዊ ግንኙነት እንዲሁም ሌሎች ጥርጣሬን ለማጥፋት የተጠቀማቸው ቴክኒኮች ሁሉ እቅዱን ሆን ብሎና ጊዜ ወስዶ ሲዘጋጅበት እንደቆየ የሚያሳዩ ናቸው። ሪያን በተለይም ከመጥፋቱ አስቀድሞ አስከሬንን ሳያንሳፍፍ ውጦ የማስቀረት ኃይል ባለው የውሃ አካል ተበልቶ የቀሩ መዳረሻቸው ሳይረጋገጥ እንደወጡ የውሃ ሽታ የሆኑ ሰዎችን ታሪክ በሚገባ ሲያጠናም ቆይቷል። እናም ሪያን ቦርጓርት በመጨረሻ በፖሊሶች ሲሞገት የሰጠው ምላሽ አንድና ግልጽ ነበር። በእርግጥ ያላችሁት ሁሉ ሆኗል። ይህንን ያደረግኩትም በሞቴ ፍላጎቴን ለማሟላት ነው ሲል በጥፋቱ ጸጸት ያልተሰማው አይነት ምላሹን ሰጠ። ይህን ያህል መስዋዕትነት የከፈለለት የሪያን ፍላጎት ምን ነበር የሚለው ቀጣዩ ጥያቄ ሆነ። ታዲያ እንዲህ ባለ መልኩ ባሻው ቦታ እንደ ልቡ ሲሆን የቆየውና ለፖሊሶችም የማይጨበጥ ሆኖ የነበረው ይህ ሰው በራሱ ጊዜ እንዴት ተመልሶ እየተፈለገ በነበረበት ስፍራ ተገኘ የሚለው ጉዳይ ለብዙዎች እንቆቅልሽ ቢሆንም መርማሪው ፖሊስ ፓዶል ሲመልሱም ምናልባትም ትቶት የሄደው ቤተሰብ ናፍቆትና ሀሳብ ተመልሶ እንዲመጣ ምክንያት ሆኖታል ብዬ እገምታለሁ አሉ። ታዲያ ፖሊሶች ኃይላቸውን አሰማርተው ከሰው ሀብት አንስቶ ብዙ ወጪ መድበው ሰውየው ባልዋለበት እንዲደክማ ያደረገበትን ጨዋታ በመጫወቱ በዚህም የምርመራ ቡድን አባላቱን ዋጋ በማስከፈሉ በሚል የተወነጀለው ሪያን ቦርጓርት ለ9 ወራት በስር እንዲቆይና $10,000 እንዲቀጣ ተብሎ ተወስኖበት የነበረ ቢሆንም አቃቢ ሕግ እሱን ፍለጋ ከወጣው ድካም አንጻር የገንዘብ ቅጣቱ ያንሳል ሲል በመከራከሩ በመጨረሻም የጸናው ውሳኔ ሪያን ቦርጓርት 3 ወራትን በስር እንዲቆይ የሚልና እሱን ለመፈለግ የወጣውን ጉልበትና የባከነውን ሂሳብ ሊያወራርድ የሚችል $30,000 እንዲከፍል ውሳኔ ተላለፈበት። ታዲያ ጉደኛው ሪያን ቦርጓርት የካሳ ክፍያውን ለመክፈል ምን ያህል አቅም አለ ተብሎ በዳኛው ለቀረበለት ጥያቄ ሲመልስ ልናገር የምችለው በዋሌት ቦርሳዬ ውስጥ $20 ብቻ ስለመኖሩ ነው የሚል አወዛጋቢ ምላሽ ሰጥቷል። ይህ ኃላፊነት የማይሰማው ሰው አንድም የአሳሽ ፖሊሶችን ጊዜና ጉልበት አባክኗል፣ ደግሞም በሌላ በኩል የሚያምኑትን ቤተሰቦቹን ልብ የሰበረ በስሜት እጅግ የጎዳ ክህደትን ፈጽሟል። በዚህ ምክንያት ማህበረሰቡ እሱን ባገኘው አጋጣሚ ሁሉ ከመውቀሱና ከማግለሉ ባሻገር የትዳር አጋሩ ኤምሊም ፍጹም ከዚህ የክህደት ማስታወሻ ጋር ልኖር አልችልም ስትል ፍች ይፈጽማለች። ትዳሩን፣ ገንዘቡንና ነጻነቱን በዚህ ድርጊቱ ምክንያት ያጣው ሪያን ቦርጓርት ስለፈጸመው ስህተት ጸጸት እንደሚሰማው በአንድ ወቅት ባደረገው ቃለ ምልልስ ላይ ተናግሯል። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ለመቀበል ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም